ሰላም እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። ማዳም ቤት ያላችሁ በኮንትራት የመጣችሁ ባካችሁ ሰው ለራሳችሁ ስትጠፉ ለሰው አስቡ። እኔን ያደረገችኝን ነገር ልንገራችሁ። አንዲት ልጅ እኔ አላቅም ሲጀመር እኔ ምሰራው በውጭ ነው። ልጅቷ ደግሞ ኮንትራት አምጥተዋታል ሰውየው ጋር። እኔ ለረጅም አመት ሰርቼበታለሁ፣ 6 አመት ምናምን ሰርቼበታለሁና ሰውየውን ተመላላሽ ሰርቼበታለሁ ያቀኛልና ልጅቷ በኦሮምኛ ስለምትናገር ቋንቋ ኦሮምኛ ትችያለሽና ተርጉሚላት ብሎኝ መጣኔ ጋር ማለት ነው። እና ቋንቋ ለማስተርጎም እሺ ብዬ ልጅቷን ተቀበልኳትና የሚቸግራትን ይሄ እንደዚህ ነው እንደዚህ ብዬ እንደዚህ ጠጪ ምናምን ብዬ እነግራታለሁ ማለት ነው። እነሱ ሲደውሉልኝ እና ሲም ካርድ አወጡላትና ትደውልልሻለች በቃ የሚቸግራትን አንቺ ተርጉሚላት አሉኝ ማለት ነው። እሺ ያልኳቸው። ከዛ ኢሞ ከሀገር ቤት ይዛ የመጣችው ስልክ ስላላት ኢሞ የሀገር ቤት ቁጥር የከፈተችበት አለ፣ በዛ ታናግረኝ ነበር። የሚገርማችሁ እኔ ምንም ማውቀው ነገር የለኝም። ስታናግረኝ ተረጉምላታለሁ፣ አለቀ። ከዛ እንሄዳለን ማለት ያው በኢትዮጵያዊነቷ ላግዛት ማለት ነው። የሚገርማችሁ ሰውየው በጣም ጥሩ ሰው ነው። እውነት ለመናገር ትልቅ ስልጣን ያለው ነው፣ ባለስልጣን ነው። በዚህ ሀገር በጣም ትልቅ ከፍተኛ ስልጣን ያለው ሰው ነው፣ አውቀዋለሁ። እንደዚህ አይነት ችግር ውስጥ ራሴን አልከትም በታምር። ለምን እሱ ባለስልጣን ነው፣ ምንም ማድረግ ይችላል። እኔን አንጠልጥሎኝ ጌትም ማውጣት ይችላል፣ እኔ ወረቀት ቢኖረኝም ማለት ነው። አሁን የሚገርማችሁ ያንን እንትኗን ማለት ነው 3 ወር ያህል ሰራችላቸው እየተረጎምኩላት። በኢሞ ቁጥር ደውይላት ተደዋዊ ብለው ቁጥሬን ሰጧት። በዛ ታወራኛለች የምትፈልገው ነገር። አንዳንዴ ከሴትዮዋ ጋር ሲጋጩ ይሄ እንደዚህ ያረጋች ይሄ ያረጋች ሲሏት መክራትና ገስጻትና መልሳታለሁ። የሚገርማችሁ ማለት ነው። ከዛ ቢሮም ሲደውሉ እንደዚህ ብለን ደወልን ብለው ይነግሩኛል። ለምን እንደዚህ ታረጋለሽ? ለስራ ነው የመጣሽው፣ ያለሽው አረብ ቤት ነው። የልጃቸውን ፎቶ እያነሳች ሚዲያ ላይ ፖስተች፣ ቤታችንን ፎቶ አንስታ ፖስተች እያሉ ይናገሩኛልና አታድርጊ። የማይወዱ አረቦች አሉ፣ የሚወዱ አረቦች አሉ። ልጆቻቸውንም ፎቶ አንስተሽ አትልቀቂ፣ ቤታቸውንም ፎቶ አንስተሽ አትልቀቂ አልኳት ማለት ነው። እና ለስራ እስከመጣን ድረስ አንገታችንን ደፍተን ብንሰራት። አሁን እንደዚህ እየተጨቃጨቁ ብዙ ጊዜ ከሴትዮዋ ጋር ነው የማይግባቡ። ሰውየው በጣም ጥሩ ሰው ነው። ሰውየው ካርድ ይገዛላታል፣ አገር ቤት ደውዪ ይላታል። ለምን ምግብ አልበላችም? ለምንድን ነው የማትበላው? ንገሪያት እያለ ይነግረኛል። ለምንድን ነው የማትበይው ስላት፣ ያው ከሀገር ቤት ሲመጡ ትንሽ እስኪላመዱ ድረስ ሆድ ይብሳል፣ ለዛ ነው ምግቡንም አልለመደችም እያልኩኝ ሰውየውን እንትንላታለሁ። የሚገርማቸው አሁን እንደዚህ እያለች እያናገረችኝ እኔ እየመለስኩላት፣ ብር መላክ ሲፈልጉ እንዴት እንላክላት ብለው እየጠየቁኝ ይሄ ሁሉ እያደረግኩላት። የሚገርማቸው እኔ አላወራትም ብዙም። እኔ ስራም ስለሆንኩኝም አይመቸኝም ሲጀመርም ብዙም አላወራትም ማለት ነው። አሁን ተነሳ ጠፍታባቸዋለች። መቼ? ዓርብ ዕለት። ሰዎቹ ለኔ ከመጥፋቷ በፊት የተንኮሏ ብዛት የሚገርማችሁ እኔን እንትን ውስጥ ልትከተኝ እኔ ጋር አይደለም የምትመጣው። እኔ ዓርብ ጠዋት ተኝቻለሁ። እኔ ጋር ሜሴጅ ልካልኛለች ጠዋት 2 ሰዓት። እኔ አምሽቼ ስለምገባ ጠዋት ድረስ ተኛለሁ። ከዛ ሜሴጅ ጽፋልኛለች ኢሞ ላይ፣ አላየውም። ቀጥታ ሜሴጅ ቴክስት አድርጋልኛለች፣ አላየውም። እኔ ተኝቼ ስለነበረ ከዛ ስነቃ ደግሞ ፊቴን ታጥቤ ወደ ስራ ነው የሄድኩት። አላየውም ሜሴጇን፣ እውነት ለመናገር ማለት ነው። አሁን ከሰዓት ላይ እሷ ጠዋት ነው የጻፈችል። ከሰዓት ላይ ወደ 5 ሰዓት በኢትዮጵያ 11 ሰዓት ላይ ሰውየው ደወለልኝ። አቤት ደግሞ ዛሬ ያው ምን ተርጉሚ ሊለኝ ነው ብዬ አነሳውለትና ሳናግረው ምን ብላ ሜሴጅ ጻፈችልሽ እሷ አለኝ ማለት ነው። ሜሴጅ አልኩት። ኢሞ ላይ ጽፋልሻለች እኮ አለኝ። አላየሁትም። እስቲ ቆይ ሊው ብዬ ገብቼ ሳየው እንዴት ነሽ ደህና ነሽ የሚል ሰላምታ ብቻ ነው የጻፈችልኝ። ለአንቺ ነው የጻፈችልሽ እና ጠፋች አለኝ። ታዲያ እኔ ምን አገባኝ? እኔ አላቃት። እኔ ብትጠፋ ብዬ ስለው ጠፍታለች አንቺ ጋር ጽፋለች አለኝ። እኔ ግን አላቅም፣ የት እንዳለችም አላቅም፣ ለኔ ምንም እንደጻፈችም አላቅም። አላየሁትም፣ ገና ላይ እያየሁት ነው አንተ ፊት ለፊት አልኩት ማለት ነው። ከዛ ጻፊላትና ከመለሰችልሽ ንገሪኝ ትምጣ አለኝ ማለት ነው። እኔ ታውቃለሁና ነው ኬት ነው ማመጣት አልኩት ማለት ነው። ማለት አምጫት እንደማለት ብሎ እኔን አፈጠጠብኝ ማለት ነው። ለምን ስልጣን አለው ይችላል። ከዛ በኋላ እኔ አላቅም ይቅርታ አድርግልኝና እኔ ስራ ነው ያለሁት፣ ስትፈልግ ደግሞ እኔ ትጻፍ እንጂ አላየሁትም፣ ገና መክፈቴ ነው። አንተ ፊት አይደል እንደ ከፈትኩት ገና ምንድነው የምጠይቀኝ ስለው ጊዜ የእውነቴን ነው ብሎት በጣም ማቀው ሰውዬ እንዳማላቀው ሆነብኝ። ብዙ አመትን ብታቋቸው አረቦች
የአንዲት ነገር ጥፋት እንኳን ሳታጠፉ አጥፍታችሁ እንኳን አንዲት ጥፋት ቢያዩባቸው አፈር ነው የሚያበሏቸው። ከዛ እንደዛ አለኝ ማለት ነው። የሚገርማችሁ አሁን ልጅቷ ጠፍታለች። እኔ በቃ አገር ሰላም ብዬ ትችዋለሁ። አሁን ዛሬ ደውሉልኝ ምን አለኝ መሰላችሁ? ለፖሊስ ቁጥርሽን ሰጥቼዋለሁ፣ ፖሊስ መጥቶ ይይዝሻል፣ ለአንዴና ለመጨረሻ ጊዜ ስትወጣ ለአንቺ ነው የጻፈችው፣ ለአንቺ ነው የደወለችውና አንቺ ታውቂያለሽ ቦታውንና አንቺ አምጫት ብሎኝ ቁጭ አለ ማለት ነው። ችግር የለውም። እኔ ፖሊስ ጣቢያ ብሄድ እኔ ያላደረኩበትን ነገር አላፍርም። እኔ ማመልከው አምላክ ከምንም ያወጣኛል አምናለሁ። ግን እኔ ጋር የተንኮሏ ብዛት ሌላ ሰው ጋር መሄዷን እያወቀች እኔ ጋር ቴክስት ጽፋ መጥፋቷ ለምን? እኔ ጋር ሂዶ ስልክ ቴሌ ሂዶ እዚህ ሀገር ምንም ሰርቶ ማምለጥ አይቻልም። በስማችን ለምሳሌ በስሜ ስለሆነ የኔን ሂዶ በቁጥሬ ሲያወጡ ስሜን እስከ አያቴ እስከ ምናምነቴ የት እንደምኖር ማን እንደሆነ ስፖንሰር ያውቁታል ማለት ነው። ሂዶ አውጥቶታል። ሄዶ ሲያወጡት እኔ ጋር መጨረሻ እንደተደዋወለች ማለት ነው። የክፋቷ ጥግ እኔ ጋር አትመጣም። እኔ ጋር በእነሱ ነው እኔ ማቃት። ልጅቷን እንኳን አላቃትም፣ በእነሱ መንገድ ነው ማቃት። እኔ ጋር ጽፋ መጥፋቷ እኔ ልታስይዘኝ ማለት ነው። እሷ የምትሄደው ሌላ ቦታ መኪና ጠርታ ካሜራ ሲያው መኪና ጠርታ በመኪና ተሳፍራ ነው የሄደችው። እኔ እዚህ ቦታ ላይ ምንም ማቀው ነገር የለም፣ ምንም የሚያገባኝ ነገር የለም። ቋንቋ ልተረጉምላት የደወሉልኝ እነሱ ናቸው ያስተዋወቁት። ዛሬ ግን እኔን ለፖሊስ እኔን አሳልፋ ለፖሊስ ስታ ሄደሽ ማለት ነው። እነሱ ምን አሉኝ? እኔ ሄጄ ቁጥርሽን ሳስወጣ የተደዋወለችው ለአንዴና ለመጨረሻ ጊዜ ካንቺ ነው፣ አንቺ ነሽ የምታወጫት ብሎ ዛሬ አባቷ ጋር አገር ቤት አስደውሎኝ አባትየውን አንተ ጋር ደውላለች ወይ እንደዚህ ጠፍታለች እንደዚህ ተብሏል ብሎ አስባለኝ። እኔ በማላውቀው ማለት ነው። እባካችሁ እውነት በቅንነት ውጪ ላይ ያላችሁ ልጆች ብር ላኪልኝ፣ ኮንትራት ቤት ነው ብር ላኪልኝ እንደዚህ አድርጊልኝ ብትሉ በፍጹም እንዳታረጉ። ለምን አንድ ቀን ይሄው እንደዚህ ሲጠፉ እኔ ለምሳሌ ፖሊስ ጣቢያ ቢወስደኝ ምንም ስላላደረኩኝ ምንም ፈራበት ነገር የለም። ግን ይሄው መጥቶ ይወስድሻል ፖሊስ እና ምርመራ ያደርግብሻል። አንቺ ጋር ነው የተደዋወለችው ለአንዴና ለመጨረሻ ጊዜ አለኝ ማለት ነው። እኔ ማቀው 6 ዓመት የመጣችውን በሱ በኩል እሱን ያገናኘኝ እኔ አላቃትም። የተሰፈር ልጅ እንደሆነች ማላቅም። ኦሮምኛ ብቻ ስለምትናገር ኦሮምኛ ስለምችል ለመተርጎም ብቻ በመጣ ነገር በእኔ ላይ ጣጣ አምጥታ ያው እኔን ለእስር ቤት ለመዳረግ ነው። እግዚአብሔር ሁሉን ይችላል። እኔ አልፈራም። አገሬ ብገባም እኔ ነፍስ ገድያ አልወጣውም። ክፉ ነገር እዚህ ሀገር ያው ምንም ብታደርጉ አበሻ ስማችን መጥፎ ስለሆነ አንዱ እንደዚች አይነት ቆሻሻ በሚያጠፋው ይው እንደዚህ ሌሎቻችንም አብረን ነው የምንሰደበውና እኔ በቅንነት ልተርጉምልሽ ባልኳት ይው ሌላ ነገር እውነት ብር እንኳን መላኪያ ሲጠፋት እኔ ልክላታለሁ አምጡ ብዬ ስላቸው ነበር። እኔ በቅንነት ነው እንደሷ ተንኮል አላሰብኩም። ስትወጣ ግን የምትሄደው ሌላ ቦታ ሰው ጋር ሆኖ እኔ ጋር ሜሴጁን ጽፋ መውጣታ እኔን ለማስያዝ ማለት ነው። ሰውየው እንዳለው ይኸው እኔና ብር ላከችበት ሌላ ሰውም ነበር፣ እሱንና እኔን ነው። ያም ሰው እንግዲህ ላያቅ ይችላል፣ እሱም ነው የሚያዘው። እኔም ደግሞ እየጠበቅኩ ነው ወጥቶ ፖሊስ እስኪወስደኝ ማለት ነውና በቅንነት ኮንትራት ቤት ሆነው ልጅ ብር ላኪልኝ እንደዚህ አድርጊልኝ ሲሏችሁ እባካችሁ አታደርጉ። እኔ አታደርጉ። በቃ የእውነት ክፉ ናችሁ ብትባሉም ተባሉ፣ ችግር የለውም ማለት የራሴን እንጀራ ቆርጬ እሷ ወጥታ ልትሰራ ሲጀመር ውጪ ላይ ስራ የለም በዚህ ሰዓት መያዝም አለ። ውጩም ሰላም አይደለም። ስራ ፈቶ ስንቱ ተቀምጦ ነው ያለው በየቤቱና አሁን በዚህ ክፉ ዘመን ልትጠፋ እኔንም ይዛኝ ጠፋች ማለት ነውና የእውነት በጣም ያሳዝናል። እኔን የገጠመኝ ነገር እንዳይገጥማችሁ እህቶቼ እባካችሁ እውነት ሳውዲ ያላችሁ ኮንትራት ቤት ሆኖ ብር ላኪልኝ ስትላችሁ አትላኩ። በዛው አሰሪዎቻቸው ይላኩላቸው። የሚፈልጉትን ነገር እዛው ቢሮ መመለስ ትችላለች። ቢሮ አመልክታ ቢሮን ቀይሩልኝ ማለት ትችላለች። አሁን ዘመኑ በጣም ተሻሽሏል። እውነት ደግሞ ክፉ አይደሉም ሰዎቹ። እግዚአብሔር ምስክሬ ነው። ሰውየው ሲነግረኝ በጣም ከብዙ ወንዶች ጋር ትደዋወላለች። ከብዙ ወንዶች ጋር ሄዶ አውጥቶ እንትኗን ሲያው ከብዙ ወንዶች እንደምትደዋወል ነውና ይሄ ጥሩ አይደለም። መጀናጀን የሚባለውን ነገር ብታቆሙ ጥሩ ነው። የእውነት የሰው እንጀራ ማትቆረጡ። ለእንጀራ እስከመጣችሁ ድረስ ራሳችሁን ዝቅ አድርጋችሁ ብትሰሩ ጥሩ ነው። ለሰው ጦስም ባትሆኑ። የሷ ጦስ ለኔም ተረፈኝ ማለት ነው። ብቻ እግዚአብሔር ይመስገን።